ሲሉ ያው ጾሙን ነው ብዬ ሰውማ ብያለው ወረ እናንተ ሆዬ። ሙዚቃ የማይታይ ነገር ማሳየት ነው። ታስታልቤ የውስጥ ያሰለክሶ ለኛም ለናንተው ነዋ የባህር በራችን አንዱ ላንዱ ሲሆን መጠቃቀማችን። ኪነ ጥበብ ሁለቱንም ሰዎች ማሳፈር ትችላለች። ቴዲ አፍሮን ሆና የህዝብን መገደልና የአገርን መሞት ታዜማለች። እንደ አረጋኸኝም ወራሽ ጸብንና ጥላቻን ታወርሳለች። እንደ ታሪኩ ጋንጋሲ ዲሽታ ጊናም ሰላም ይሻላል ማለት ይሆንላታል። እንደ ጫላ ቡልቲሜም አድርጓት በበላችበት ትጮኻለች። እንደ መስፍን በቀለም የገዢዎችን ፕሮፓጋንዳ ተቀላቅላ በወገኖች መካከል እሳትን ታበቅላለች። እንደ ምኒልክ ወስናቸው ለአንድ ጎዳናውን በደም ለሞላ አገዛዝ አልዘፍንም ብላም ትሰደዳለች። እንደ ውብሸት ስለሽም ቆራጡ መሪ እያለች ታንጎራጉራለች። እንደ ኤልያስ መልካም ዱርዬ የማይፈራው ህግና ስርዓት የማያውቅ መንግስት እያለች ትሞታለች። እንደ ካሙዙ ካሳም ፓርላማ ካልገባሁ እያለች ትጋፋለች። ኪነ ጥበብን ባሪያ ማድረግ ደግሞ ከአምባገነን መሪዎች ተግባራት መካከል አንዱ ነው። አገር የምትጠቀመው በየትኛው መንገድ ነው የሚለው ጥያቄ እንደየአመለካከታችን ይለያያል ተብሎ የሚታለፍ አይደለም። ገዳይ፣ አፈናቃይ፣ አገር አዋራጅና ህዝብ ጨራሽ መሪዎች ለዚሁ ግብራቸው ሲሉ ኪነ ጥበቡን በብዙ በተጠቀሙ ጊዜ አገር ወደ ቁልቁለት ትገፋለች። ሙዚቃና ፊልም፣ ቲያትርና ግጥም ከታንክና መድፍ ባልተናነሰ ጭካኔን አስተባብረዋል። ትልቁ የፕሮፓጋንዳ መሳሪያቸው ሆኖ ሲያገለግልም ርዕዮተ ዓለምን ለማስረጽ፣ ትርክትን ለመቆጣጠር፣ የአገሪቱን አምባገነን መሪ ግለሰብ እና ለማንቆለጳጰስ ውለዋል። መሪዎች በህዝባቸው ላይ ሲጨክኑ ለዕለት ጉርሳቸው ብለው የሚሆን አሊያም በሁኔታው አምነውበት ለዚሁ የሚገዙ ከያንያን ደግሞ ነፍስን ለማርካት ሰውን ለማዳን የተፈጠረን ጥበብ የንጉሥ ባሪያ እንዲሆን ይፈርዱበታል። ችሎታቸውን ዘመን ላነገሳቸው ገዢዎች ገባር፣ የፈጠራ ብቃታቸውን ለአልፎ ያጅ መሪ መሳሪያ ያደርጉታል። አዶልፍ ሂትለር የአገሩን ሰዎች በማንነታቸው እየመረጠ ሲገድል፣ ጎረቤቶቹን በጉልበት ሲወር፣ ኪነ ጥበብ እንደ እግረኛም እንደ ታንከኛም ተሰልፋለታለች። ሚሊዮኖችን ከሰውት የጆሴፍ ስታሊን የጥይት ድምፆች እኩል መወድሰ ስታሊን ተዘፍኗል። ኪም ጆንግ ኡን አገሩን ጨምድዶ ከሚገዛባቸው መሳሪያዎቹ መካከል ኪነ ጥበብ ሚናዋን እየተወጣች ነው። የእሱን ችሎታና አብዮተኛነት የሚያሳዩ የቡድን ዳንሶችን በቴሌቪዥንና በመድረክ ያቀርባል። የአንድን መሪ ግለሰብ እና ወይም ፐርሰናሊቲ ከልትን ለማጉላት ተብሎ ዘፈን ቢዘፈን፣ ግጥምን ቢጻፍ፣ ቲያትርን ቢሰራ ያን ያህል ላይ ጎረብጥ ይችላል። ያንን ስራ ያልወደደ ሰው የኪነ ጥበብ ውጤቱን አለማየትም አለመጠቀምም ስለሚችል ስለ አንድ መሪ ጀግንነትና ይበገሬነት ብቻ ሳይሆን ስለ መልከ መልካምነቱን ቢዘፈን ላይረብሽ ይችላል። ለርዕዮተ ዓለም መስረጽ ሲባልም አካሄዱ ጠመንጃ እስከሌለበት ድረስ ይኸው ቢደረግ ክፋት ላይኖረው ይችላል። ወገን በወገኑ ላይ እንዲጨክን፣ አገር እንዲገዳደል፣ የእርስ በርስ ጦርነት እንዲፋፋም፣ በተለይ ለገዳይ መንግስትና መሪ ወግኖ ኪነ ጥበብን ባሪያ ማድረግ ግን የብዙ ባለሙያዎችን የመጨረሻ ህይወት ያመሰቃቀለ ሆኗል። ሙያቸውንና ተሰጧቸውን ለወገኖች መገደያ ተገልግለውበታል የሚል ህዝብ ጊዜ ጠብቆ ይቀጣቸዋል። ኸርበርት ቦንን የመሰለ ጀርመናዊ የሙዚቃ ኮንዳክተር ከ200 ሚሊዮን በላይ ቅጆችን ያሰራጨ ከያኒ ሚሊዮን ገዳይ የሆነውን አዶልፍ ሂትለርን ደግፎ ኮንሰርት ሲያቀርብ በመኖሩ በኋላ ላይ ቤተ ክርስቲያን ውስጥ እንደተገኘ ውሻ ሲካለብ እንዲኖር ተደርጓል። የሙዚቃ ስራዎቹን እንዳያቀርብ ሲከለከል፣ በተገኘበትም ቦታ ሲሸማቀቅ ኖሯል። የጣሊያንን ፋሽዝም የነ ሞሶሎኒን ወረራና ጭፍጨፋ ግጥምና ዜማ እያደረገ ሲያቀርብ የነበረው ጆቫኒ ጉራሲች ህዝብ የአንተን ስራ እንሰማም ብሎ ያመጸበት ሳይበቃው ለእስር ተዳርጓል። በሌሎችም ሀገሮች እንዲሁ ያለ ነገር ሆኗል። አንድን አምባገነን ያገለገሉ የኪነ ጥበብ ሰዎች ያ የዘፈኑለትና የዘመሩለት መንግስት በወደቀ ማግስት እነሱም ይወድቃሉ። እንዲወድቁ የሚያደርገው ደግሞ በዋናነት ያ አድማጬ ተመልካቼ ይሉት የነበረው ህዝብ ነው። እንዲህ ያለ ቅጣት መቀጣት ብዙ ጊዜ የተለመደው ከመንግስት መውደቅ በኋላ ቢሆንም የተቀኙለት አገዛዝና የዘፈኑለት መሪም በስልጣን ላይ እያለ ቅጣት ይተገበራል። ከጥቂት ዓመታት በፊት አብይን አትተቹብኝ ያለው ድምፃዊ አቤል ሙልጌታ አሁን የምድሩ መንግስት ብቻ ሳይሆን የሰማዩ መንግስት ጠርቶኛል ብሎ የዘፈነው ሙዚቃ አድማጭ ሲያጣ በ8ኛው ወር ጌታን ተቀበልኩ ብሏል። አብይ አህመድን እንደ ሙሴና ኢየሱስ አድርጎ ሲዘፍን የነበረው አቤል አሁን ወደ እውነተኛው ኢየሱስ ስለመሄዱ ባያብራራም ጊዜ ጠብቀው የእሱን ሙዚቃ ያለመስማት አድማ የጠሩ አድማጮቹን ባየ ጊዜ
የራሱ የሙዚቃ አጋሮች ጭምር ስላወጣው አዲስ አልበም ብለው የጻፉትን የአድናቆት መልእክት ሲያነሱም ባስተዋለ ጊዜ የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው ብሎ ትቶት መውጣቱን አውጇል። ድምፃዊው ሙዚቃ ተወ ወይስ ሙዚቃ እሱን ተወችው ወይስ እንዳለው መንፈሳዊ ዓለም ጠራው የሚሉትን ጥያቄዎች እንተዋቸው። ግን የቀድሞው ድምፃዊ አቤል በሙዚቃ ሕይወቱ ቅጣትን ከአድማጮቹ በቁሙ ማግኘቱን መዝለል አይቻልም። በዚህ ሳምንታዊ የአምባገነኖች መዘከሪያ ቀናችን ላይ የምንመለከተው የሳምንቱ መነጋገሪያ የሆነውን ደግሞም የሕዝብን ሕመም ያንጎራጎረውን የሕዝብን እንባ ያለቀሰውን ቴዲ አፍሮን መነሻ ያደረገ ጉዳይ ነው። ለአንድ አምባገነን መሪ መወገን በወንድማማቾች መካከል ጦርነት በሚካሄድ ወቅት በተለይ ብዙ ነገር የማድረግ አቅም ካለው መንግስት ወገን ተሰልፎ መገኘት፣ ሙያዊ ችሎታን ለሕዝቦች መገዳደያነት መገልገል የሚያስከፍለውን ዋጋ መቃኘት፣ ከሕዝብ ወገን ከተበደሉ ከተገደሉና ፍትህ ከተጓደለባቸው ዘንድ መቆም ደግሞ ያለውን ጸጋ እንመለከታለን። የአገርን ሀብት ማርከስ የአገርንም ክብር ማዋረድ የሚወዱት ጠቅላይ ሚኒስትሩ ቴዲ አፍሮን ከጎናቸው አስቀምጠው ፎቶ በመነሳት ለፕሮፓጋንዳ ሊያውሉት ሲሉ ድምፃዊው ራሱን ያዳነበትንም አጋጣሚ እናስታውሳለን። እና አልዘፍንም። በደስታውን ባዘን መስፈን ብቻ ነው እንዴ? የሚዘፈንና የማይዘፈን ቃል ይወቃ። እኔም ራሴ የቱ ጋር ቆመ ልስፈን? የቱ ጋር ቆመ ልዘምር? በመዝሙሩም አልተማርንም። በቤተ ክርስቲያን በሚያስተምሩ በቄሶችም አልተማርንም። ይበቃል። ጥቁር መልበስ ይበቃል። ጆሮአችን ደማ። ይበቃል። ማን መጥቶ ነው የምናገረን? ማን ነው የሄደ የሞታለው? ለምንድን ነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶቹ ይቁሙ፣ አይሂዱ። ሽማግሌዎቹ ይሂዱ። ድንጋይ ያንሱና ሳር ይበጥሱ፣ አናታቸው ላይ ይዘው በሽምግልና ይሻላል። አፈሙዙ ይበቃል። መፍትሄ የለውም። ምን ነው? እኔም ተዋግቻለሁ። ከወንድሜ ጋር ነው ሲባል ጎንበስ ብዬ ብቻዬን ተውኩኝ። የኪነ ጥበብ ሰው የሰላም ሐዋርያ ሆኖ ለመከሰት የሰላምም ሰባኪ ነውና በዚሁ ለመገኘት ታሪክ የሰራ የዘመን ፈርጥ ሆኗል የሚያስብለው ክስተት አሁንም ጆሮ ገብ ነው። ስለ ሰላም ለመናገር ቅድመ ሁኔታና ቦታ አይመረጥም። በተለይ ደግሞ በጠመንጃ ሰባቂዎች ፊት ይበቃል ብሎ መጮህ ነፍስን ለመገበር ያለን ቁርጠኝነት ይጠይቃልና የተገባ ነው። አገሬ ሞታለችና ዳስ እንጣል እንደሚለው ሁሉ ሞታችን መጋደላችን ልክ አይደለም። አፈሙዙስ ይበቃል ማለትም በመንጋ ፍላጻ የመገረፍን አደጋ በአገዛዝ ሰይፍ የመቀጠፍን መከራ እንደሚያመጣ ይታወቃልና ከሙታን መካከል ሕያው ሆኖ መገኘትም ነውና ጀግንነት ነው። ሙዚቃ በኢትዮጵያ ውስጥ ለበጎ ተግባራት ውሎ የሚያውቅባቸው ጊዜያት ብዙ ናቸው። ኢትዮጵያዊ አንድነትን ለማስጠበቅ የአገር መውደድን በትውልድ ውስጥ ለማስረጽ ያገለገሉ ዘፈኖች እንደ ብሔራዊ መዝሙር ተደምጠዋል። አገር በውጭ ኃይል ሲወረር ወታደር እንዲጀግን ደጀን እንዲበረታ ለማድረግ ሙዚቃ ግንባር ድረስ ሄዳ ዘምታለች። በአገር ውስጥ የእርስ በርስ ግጭት እያየለ ሲመጣ ሰላም ለሰው ልጆች ብላ የኢትዮጵያን ሞት ያበቃ ዘንድ ተማጽናለች። እንደ ህዳሴ ግድብ ያሉ ስራዎች ሲሰሩ ህዝብን ለልማት ለማነሳሳት ሙዚቃ ክራርና ጊታሯን አንስታ ተንቀሳቅሳለች። ከዚህም ሌላ እንደ ኤችአይቪ ያሉ ወረርሽኞች በተስፋፉ ጊዜ ከጤና ጥበቃ ሚኒስቴር እኩል መላበሉ ማለባበስ ይቅር ብላለች። በአንድ ወቅት በአገሪቱ እንዲህ እንደ ዛሬው ድሮንና ድሽቃ ሳይሆን የትራፊክ አደጋ የዜጎችን ህይወት የሚቀጥፍ ሆኖ በበረከተበት ወቅት አሽከርክረ ረጋ ብለህ ብላ አስተምራለች። በአብይ አህመድ ዘመን ግን ሙዚቃ ለጦርነትና የአንድን አገር ልጆችን ለማጨራረስ የምትውል ሆና ተከሰተች። ገና ከማለዳው ጀምሮ የአንድን አምባገነን ተክለሰብዕና በማዋባብ አሸሼ አሸሼ እያለች ብቅ አለች። አብይን በአብይ ጾም መስላም ተከሰተች። ቀጥላ ደግሞ ጠቅላይ ሚኒስትር አብይ በህዝብ ላይ ጦርነት ሲከፍቱ ለዚያውም የኢትዮጵያዊነት ማዕዘንና ማህፀን የሆነውን ህዝብ ኑ ከህሊናና ከታሪክ እናጥፋው ብለው ሲጠሩ ሙዚቃ ሬንጀር ለብሳ ከብርሃኑ ጁላ ሰራዊት መካከል ተገኘች። በዘፈኖቻቸው በርካቶችን ያጋቡና ያፋቀሩ ሰዎች ተጋደሉ ሊሉ አበል ተቀብለው ከመንግስት ወገን ዋሉ። ገዳይና ሟች ሆኖ ለተሰለፈው አድማጫቸውም ክብር ኖሯቸው ለሚያልቀው ወገናቸው ራርተው ዝም ማለት ተስኗቸው ባይበላስ ቢቀር ማለትም አቅቷቸው ሚሊዮኖችን ማብላት ማሰለፍና ማሰየፍ ቢሊዮን ዶላሮችን ማንቀሳቀስ የሚያስችል ጉልበት ካለው የራሱን ህዝብ እየገደለ ነው ብሎ ዓለም እያወገዘው ካለ መሪና አገዛዝ ጎን ሆነው ክተት ዝመት አሉ። ባንቺ ከመጡብኝ የማይዋደቅ የለም ከፊት ተሰልፌ Second,
እነ ቴዲ አፍሮ እነ ታሪኩ ጋንካሲ አንሰለፍበትም ያሉት አደባባይ ይህ ነው። የአገሩን ልጆች ከሚያገዳድል አገዛዝ ጎን አለመቆምን መርጠው ዝምታን ወይም ይፋዊ ተቃውሞን አሰምተዋል። በአንድ አገር ውስጥ ያለ ከያኒ ተደራሲያኑ በዋናነት የአገሩ ልጆች ናቸው። የአገሩ ልጆች ጎራ ይዘው ሲገዳደሉና ሲገደሉ ከተቻለ ከተበደለውና ከተገደለው ወገን መቆም፣ ካልሆነም ዝም ማለትና ለሰላም መስበክ የሚገባ ነገር ነው። ታሪኩ ጋንካሲ ዲሽታጊና የሚዘፈንበትንና የማይዘፈንበትን ልወቅ አሁንስ አልዘፍንም እያለ በተዳፈረበት ሰሞን ድምፃዊ ቴዲ አፍሮ ደግሞ የእናንተን ጩኸት አልቀላቀልም ብሎ ዳሱን ጥሎ ሲዘጋጅ ነበር። ይሁን እንጂ በወቅቱ የለቀቀውን ዘፈን እነ ባጫ ደበሌ ሊቀሰቅሱበት መሞከራቸው አልቀረም። ቴዲ አፍሮም ከእኛ ጋር ነው ለማለትም በኢቲቪ ቀርበው ምንጭ እያደረጉ መገዳደያ እንዲሆን ዘመቻ ከፍተው ነበር። የጀግኖቹ ልጅ አንሰርህና ከሀገር ወዲያ ሞት የለምና ከኢትዮጵያ በላይ ደግሞ ምን ይመጣል? ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ዛሬ ድምፃዊ ቴዲ አፍሮ አገር ሞቷል ብሎ ዳስጣል እያለ መሞቱን ሲሰሙ አገር ከሞተ ወዲያ ምን አገር አለ ሲሉ የነበሩት ባጫ ደበሌ ምን ብለው ይሆን? አገር በእናንተ እጅ ወድቃ ሲጥ ብላ ሞታለች፣ ሰውም ማልቀሻጣ እያለ ሲያንጎራጉር ባጫ ደበሌ በየትኛው ሙዚቃ እየደነሱ ይሆን? በዚያ ዘመቻ ላይ ቴዲ አፍሮ እንደ ጫላ ቡልቲሜ ሳይከተላቸው ሲቀር እንደ መስፍን በቀለ ታንክ ላይ የዘለላ ልታይ ሲላቸው እንደ ፍቅር አዲስ ነቃ ጥበብ ሬንጀር ለብሶ የኦህዴድ ሰራዊትን አላጅብም ሲል ቂማቸውን ቋጠሩበት። እናም ጠቅላይ ሚኒስትር አብይ ከእሳቸው ጋር የታየ ሁሉ እንደሚረክስ ያውቃሉና የድምፃዊ ማዲንጎ አፈወርቅ ለቅሶ ሰሞን ለማስተዛዘን ወደ ሐዘንተኞቹ ቤት ሄዱ። አካሄዳቸው ግን የተጠና ነበር። ቴዲ አፍሮ በዚያ ለቅሶ ቤት በሚገኝበት ሰዓት ድንገት በመሄድ ከእሱ ጋር ፎቶ በመነሳት ተመልከቱ ቴዲም ከአብይ ጋር ነው የሚል የፎቶ ፖለቲካ ሊሰሩና ሊያረክሱ ነበር እቅዳቸው። ይችን ሴራ አስቀድሞ የተረዳ የሚመስለው ድምፃዊውም ቤቱን ከነፋስ ባልተናነሰ ፍጥነት ለቆ ወጣ። ይግረማችሁ ብሎም ከጥቂት ወራት በኋላ እያመመው መጣ ብሎ አዜመባቸው። እያረረ ሆዴ ብስቅ በማሽላ ዘዴ ናታደም ይለኛል ደግሞ በነኡኡ ረጌ ብሎ ተቀኘባቸው። በዚህ ጊዜ ግን አብይ ዝም ማለትን አልወደዱም። እየተሰደብኩ ነው፣ እስክስታ እየተወረደብኝ ነው ብለው ብስጭስጭት እያሉ በፓርላማቸው ፊት መጡ። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓት እና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። የአብይ ቆዳ ይህንን ያህል ስስ ነው። እሳቸው በሚመሩት መንግስትና በያዙት ስልጣን ሰውን መግደል ይችላሉ። እሳቸው ግን ሰውን መግደል መታመም ነው ተዉ ተብለው ሲተቹ ዓይንን የሚያቀላ የሚያበሳጭም ስድብ ነው ብለው ይቀበላሉ። እንዳም ሆኖ ድምፃዊው በእነዚህ በሚጉረጠረጡ ዓይኖች ፊት ዳስጣል እያለ ጨለማ ውስጥ ወድቀናል፣ ከነሐሴና ሐምሌ ጨለማ የሚያላቅቀን እንሻለን እያለ በድፍረትና በድጋሚ መጥቷል። በዚያ በዘመቻ ወቅት እንደ ቴዲ አፍሮ ናታደም ተብለው መጠራታቸውን ሳይቀር በዘፈን የገለጡትን እንደ ታሪኩ ጋንካሲ ለዚህ ሳልዘፍንም ብለው በአደባባይ የተጋፈጡትን ሰዎች በሚገባ እንዳቄሙባቸው የገለጡት የጦርነት አጋሮቻቸውን እነ ካሙዙ ካሳን እነ ሀብታሙ ቦጋለን በሰበሰቡበት መድረክ ላይ ነበር። ያኔ ስንፈልጋችሁ እነዚህማ አያሸንፉም፣ ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። አብይ አህመድ ይቅር የሚል ልብ ኖሯቸው አያውቅም። ይቅርም ብለው አያውቅም። የቅርብ ጓደኞቻቸውን ሳይቀር ስልጣን የሰጧቸውንም ሰዎች ጭምር አድብተው ሲያደሙ፣ ጠብቀው ሲያጠቁ አገር አይቷቸዋል። ጦርነትን የተቃወሙባቸውን እንደ ታሪኩ ጋንጋሲ ያሉ ድምፃውያንንም በመንግስት ሚዲያዎች ላይ እንዳይቀርቡ፣ በመንግስት ድግሶች ላይ እንዳይዘፍኑ የከለከሉት በዚሁ ቂማቸው ምክንያት ነው። ፋሽስትን ለመፋለም እንደ ነጻነት ፋና፣ ወራሪን ለመመከት እንደ ሉዓላዊነት ዘብ ያገለገለችው ሙዚቃ ለጣሊያን አልገዛም ብላ አርበኝነትን አሳይታለች። ወራሪው አገር ለማስተዳደር በሚሞክርበት በዚያ ዘመን አዝማሪዎችንም ለማሰማራት ሞክሮ አልቀናውም። እምቢ ያሉትንም ሰብስቦ ረሽኗቸዋል። አዝማሪዎቹ ለወራሪ አንተባበርም ማለታቸው ሳያንስ የሀገራቸውን መደፈር በማሲንቋቸው ማንጎራጎር አርበኞችን ማበረታታት ቀጠሉ። ጣሊያንም ማሲንቆን እንደ ጦር መሳሪያ ቆጥሮ ይህንን የሙዚቃ መሳሪያ ይዞ መገኘትን ወንጀል እንዳደረገ ገሪማ ታፈረ ጎንደሬው በጋሻው በሚለው መጽሐፋቸው ይተርካሉ። ይህ ሙዚቃ ለፋሽስቶች፣ ለአምባገነኖች፣ ወገንን ለሚገሉ ገዢዎች ያለማስገዛት ከተገፉና ከተበደሉ ጎን ከእውነትና ከአገር ጎን የመቆም መርህ በነ ምኒልክ ወስናቸው ዘመንም ቀጥሏል። ድምፃዊ ምኒልክ በደርግ ዘመን ለአብዮቱ ዝፈን የሚል ትዕዛዝ መጣበት። ለአብዮቱ መዝፈን ማለት ለቀይ ሽብር መዝፈን ነው አለ።
ከዚያም አሰሩት። ከዚያም አገሩን ጥሎ ጠፋ። ምኒልክ በ1980ዎቹ ከሰጠው አንድ ግሩም ቃለ ምልልስ ጥቂት እናስደምጣችሁ። እኔ ሀገሬን ጥዬ የወጣሁት ብዙ ችግሮች ናቸው። አንደኛ ችግር የቀይ ሽብር አደጋዎች በሚበዙበት አካባቢ እንዳውም ሰውየው ትዝ ይለኛል በቀበሌ 14 አብተ ጊዮርጊስ ድልድይ አካባቢ የሚኖር አስሮኝ ነበረ። ቀይ ሽብርም ሊያደርግብኝ የነበረበት ጊዜ ዶክተር አለሙ ነው ያዳነኝ ከዛ ከሞት እና ለዚህም ብዙ ሰዎች ምስክሮች አሉ። እና ከእኔም ጋር የታሰሩትን ልጆች እንዳጋጣሚ ሌሊቱኑ ገድሏቸው አድሮ እኔ ጠዋት በመሰማበት ጊዜ በቃ እኔነቴን እስከ መጥላት ድረስ ደረስኩ። እና ሁለተኛው ነገር ደግሞ በየመንገዱ በየዛን ጊዜ የማያቸው የሰው ልጆች በየመንገዱ እየሞቱ በማይበት ጊዜ ሰውነቴን መቆጣጠር እስከ ማቃት ደረጃ ደርሼ ነበር። እና የሁሉ ስቃይ ከማየት አገሬን ጥዬ ብጠፋና የትም ሀገር ብኖር ይሻላል በሚል ከኢትዮጵያ ወጥቼ ወደ ሱዳን ሀገር ኖር ነበር። ይሄም አብዮት ዘፈን ካልዘፈንክ በሚል ነገር። ለመስፈን አልፈለክም ነበር አንተ? አልፈለኩም። ምክንያቱም ምን ነበር? እኔ በአብዮቱ ያየሁት ምንም ጥሩ ነገር አልነበረም። ያው ማየው ሰው ሲገደል፣ ሰው ሲሞት፣ የሰው ልጅ ሲጨፈጨፍ እንጂ ምንም ለኢትዮጵያ ሕዝብ ጥሩ ነገር አላየሁበትም። እና ያን ጥሩ ነገር እስካላየሁበት ድረስ እንዴት ብዬ ነው ለዛ ነገር እኔ መንፈሴን ሸጬ ለነሱ ይሄን አይነት መሞቱ ይሻላል በሚል ነገር ነበር። ግን እግዚአብሔር ደግሞ አትሙት ያለው ነፍስ ይድናልና ድኜ ወጣሁ። ለመውጣት በቃው። ሙዚቃ አገዛዝን ስትጸየፍ ለሰው ልጅም ዋጋ ሲኖራት ከያኒው እንዲህ ይሰደድላታል። ሙዚቃ አረጋኸኝ ወራሽን ሲያደርጋት ግን በትውልድ ቅብብሎሽም ውስጥ ሆና ጦርነትን ላወጀ ገዥ ሁሉ ትሰግዳለች። በነ ምኒልክ ወስናቸው ዘመን አረጋኸኝ ወራሽ ጦርነት እንዲፋፋም ሲቀሰቅስ ረዥም ገመድ እየጎተተ በአዲስ አበባ ስታዲየም ይታይ ነበር። በአብይ አህመድ ዘመን ደግሞ ቀይ ባህር የሚባል አጀንዳ ተሰጥቶት መጣንላችሁ እያለ እየዛተ ነው። ለዚህ ሳንዘፍንም ብለው አንቺ የደም ጎዳና እያሉ ለማንጎራጎር የተሰደዱ ምኒልክ ወስናቸዎች በነበሩበት በዚያ ዘመን ቆራጡ መሪ እያሉ የሚያወድሱ እንደ ውብሻው ስለሺ ያሉ ሰዎችም ከአገዛዞች ጋር ነበሩ። ሳኛ አመራሩ ድል አፈራ የቆራጡ መሪት ጎመራ። የአሁኗ የኢትዮጵያ ሙዚቃም ሁለቱንም ታስተናግዳለች። እንደ ምኒልክ ያሉ ከያኔዎችም አሏት፣ እንደ ውብሻው ስለሽም ያሉም አላጣችም። በርስ በርስ ጦርነት ውስጥ በተለይ ደግሞ አንድን ገዳይና በዳይ መንግስት ደግፎ ኪነጥበብን ማሰለፍ ህዝባዊ ቅጣትንና ማሸማቀቅን ያስከትላል የሚለውን ልብ ማለትም ያስፈልጋል። ሚሊዮኖች በሚያልቁበት፣ ቢሊዮን ዶላር የሚያወጡ ልማቶች በወደሙበት፣ የአገር ክብርና ስም ዝቅ ብሎ በወደቀበት ዘመን ለዚህ ሁሉ ጥፋት መሳሪያ ሆኖ መገኘት የደገፉት አገዛዝ ሲወድቅ ክብርም አብሮ ያበቃል፣ ካዝናም ይደርቃል። ኪነጥበብን ለአገዛዝ አደግዳጊ ማድረግ እንደ ደበበ እሸቱ ቀባሪ ያሳጣል። ኪነጥበብን አጓጉል ቦታ አለማዋልም እንደ ነጻነት ወርቅነህ በእንባ እያራጨ ይሸኛል። እንዲህ ካለው ውስጥ ጠበላ እንቋደስም ያሉ ኤልያስ መልካዎች በመደመር ሰበብ የሚንጋጋው መንጋ ሲያሳስባቸው ስለ ህግና ስርዓት እየጠየቁ በሚያልፉባት ሀገር መደመርማ ሙዚቃ ነው ብለው የተነተኑ የሙዚቃ ተዋንያንም የዘመናችንን ግርምቢጥ አሳይተዋል። እሺ፣ በጣም አመሰግናለሁኝ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህም ቀን መጽሐፉን የምንመርቅበት ስለሆነ በጣም በቅድሚያ እንኳን ደስ አለዎት፣ ሁላችንንም እንኳን ደስ አለን እንዳለሁ። የስነ ጥበብ ስራ የመደመር ፍልስፍናን የያዘ ነው ማለት ይቻላል። እያንዳንዱ ተነጣጥለው የምታያቸው የሙዚቃ መሳሪያዎች በንጥልጣይ የየራሳቸው የየግል ባህሪ ያላቸው የሙዚቃ መሳሪያዎች ናቸው። ዝም ብዬ ይሄን ሐሳብ በንግግር ከማረገው አንድ ነገር እየሰራን እንደው አሁን ቤዝ እና ድራም አንድ ላይ ሆነው አንድ ነገር ያሰሟቸዋል። እንዲህ ያለው ገባርነት በአንድ አልፎ ያጅ መንግስት ውስጥ ሹመትን ያስገኝ ይሆናል። ያ ሹመት ግን የዛፍ ላይ እንቅልፍ ነውና በአንዱ ማለዳ ስራንም አበልንም ያሳጣል። ሰርጸ ፍሬ ስብሐትም ይህንን በተደጋጋሚ ቀምሶታል። የመደመር መጽሐፍን እንደ ሙዚቃ መሳሪያ እየተነተነ ቢያስመርቅም ንጉሱ ያልወደዱለት አንዳች ነገር የተገኘበት ይመስል ከሹመቱም ተሽሮ ወደ ሬዲዮ ስቱዲዮው ተመልሶ ነበር ሙዚቃ ሊተነትን። እንደገና በነ ዳንኤል ክብረት አማላጅነት አንድ ቦታ ተገኝቶለት የብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ዳይሬክተር ተደርጎ በአብይ አህመድ ደብዳቤ መሾሙ ከታወቀ ዓመት ሆኗል። እንዳም ሆኖ ይችም ስልጣን ሆና በኦህዴድ ቤት የታችኛው ሰዎች ዘንድ ማስቆጣቱ አልቀረም። የሆነው ሆኖ መጪው ትውልድ የሚያከብራቸው የትኞቹ ነው? ወንድሞቹ በሚሊዮን ሲገዳደሉ ግፋ ብለው ያሉትን ወይስ
በዝምታ ያሳለፉትን ዳስጣልና ባንዲራህን አንሳ የሚሉትን ወይስ መደመር ሙዚቃ ነው እያሉ ያደገደጉትን የሚለው አሻሚ አይደለም። ስማቸውን በወርቅ ቀለም የጻፉ ደማቅ ከያንያን ይህንን አገዛዝ አብረንህ አንቆምም፣ ሰላም ፍጠር፣ በወገናችን ላይ ስትጨክንም አንተባበርህም ብለው ቤታቸውን ዘግተው የተቀመጡት እንዲሁም በአደባባይ ላይ የሞገቱት ናቸው። እነ ቴዲ አፍሮ ያስተማሩትም ይህንኑ ነው። እነ ታሪኩ ጋንጋሲ ይህን ለትውልድ ጥለዋል። ነገ በወገናቸው ፊት የሚሸማቀቁት ደግሞ የወንድማማችነትን እልቂት ያዋደዱት የወገናቸውን ሞት ምክንያታዊ ለማድረግ የጣሩት ሚሊዮኖችን ከገደለው በመቶ ሺህ እህቶችንና እናቶችን ከደፈረው ጦር መሃል ቆመው ሬንጀር ለብሰው የተሰለፉት ለመሆናቸው የዓለም ታሪክ ሁሉ ይናገራል። ሙዚቃንና አምባገነኖችን ብቻ የተመለከትንበት ሳምንታዊ ዝግጅታችን በዚሁ ተጠናቋል። መልካሙን ሁሉ እንመኛለን።